ስትጸልዩና ስታስቀድሱ ክፉ ሐሳብ የሚመጣባችሁ ከሆነ ለምሳሌ የዝሙት ሐሳብ ሊሆን ይችላል፣ የተለያዩ ክፉ ሐሳቦች የሚመጡባችሁ ከሆነ እነዚህን ሁለት ነገሮች አድርጉ። በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉት። እና ደግሞ የፊታችን እሁድ የሆሳዕና ቀን የዐቢይ ጾም የመጨረሻው እሁድ ማለት ነው መጋቢት 27 እጅግ ፈዋሽ ጠበል ወዳለባት ወደ ቡኢ ክርስቶስ ሰምራ ወይንም ጊሽ ክርስቶስ ሰምራ መጓዝ የምትፈልጉ ሰዎች ውሎ ገባ ማለት ነው። ደርሶ መልስ በ0963 26 ላይ ደውሉልን። እና ብዙዎቻችን ስንጸልይ ማለት ነው የተለያየ ክፉ ሐሳብ ሊመጣብን ይችላል። እና ምንድነው ማድረግ ያለብን? ስናስቀድስም እንደዚያው ማለት ነው። ምንድነው ማድረግ ያለብን? የመጀመሪያ ስትጸልዩ ለቃላቶቹ ትርጉም እየሰጣችሁ ጸልዩ። ያ ማለት ምን ማለት ነው? ለምሳሌ የክርስቶስ መሰቀል የሚያነሳ ሲሆን ልክ አይምሯችሁ ላይ ቀራንዮን ሳሉት፣ ቀራንዮ ይሳል። ሌሎችም እንደዚሁ ልክ የድንግል ማርያምን ክብር የሚያነሳ ሲሆን ድንግል ማርያም በድንግልና አምላክን እንዴት እንደጸነሰች አይምሯችሁ ላይ እየሳላችሁ ጸልዩ። ከዚያ ሲቀጥል ደግሞ ዋናው ሁለተኛው ደግሞ ልክ ክፉ ሐሳብ ሲመጣባችሁ በትዕምርተ መስቀል መላ ሰውነታችሁን አማቱ። ልክ ክፉ ሐሳብ ሲመጣባችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሉና ጸሎታችሁን ቀጥሉ። ከዚያ ሰይጣን በትዕምርተ መስቀል ይርቃል፣ ክፉ ሐሳብም ከዚያም በኋላ አያሳስባችሁም ማለት ነው። እነዚህ ሁለት መፍትሄዎች ተጠቀሙባቸው። ሁላችሁም ኮሜንት ላይ ክፉ ሐሳብን ከኔ ያርቀው አምላኬ እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ ክፉ ሐሳብን ከኔ ያርቀው እያላችሁ ጻፉ። ቪዲዮ ለሁሉም እንዲዳረስና ብዙዎች እንዲማሩበት ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። እነዚህ ሁለት ሰዎች የት ነው የጠፉት? ጠይቃችሁ ታውቃላችሁ? ለምን ጠፉ? የት ነው ያሉት? አካውንታቸው ይሰራሉ ብላችሁ ጠይቃችሁ ታውቃላችሁ? ዲያቆን ሰርጸ ድንግልና ዲያቆን መምህር ፋሲካው የት ነው የጠፉት? ጠይቃችኋል? ለአርሲ እንደዛ ድምጽ ሲሆኑ የነበሩ ወንድሞቻችን ለምንድን ነው የጠፉት? ምን ሆነው ነው? ምን ገጥሟቸው ነው? አጀንዳ አድርጋችሁታል? አጀንዳ ልስጣችሁ ብዬ ነው። ነገ ከነገ ወዲያ የኛ መጨረሻ፣ የጳጳሶቻችን መጨረሻ፣ የአስተዳዳሪዎች መጨረሻ እንደዚህ ነው የሚሆነው። ይሄ ዩክሬን በር ላይ ነው፣ የቤተ ክርስቲያን በር ላይ ነው። ፖሊሶች ቆመው ጳጳሱ ፓትርያርኩ እግራቸው ላይ ወድቀው ቤተ ክርስቲያን በር ላይ ያስከፍቱ እምቢ እያሏቸው። ነገኛ እንደዚህ ነው። ዛሬ ዝም ያላችሁ አባቶች፣ ዛሬ ዝም ያላችሁ ሰባኪያን፣ ዛሬ ዝም ያላችሁ ሀገረ ስብከቶች፣ ዛሬ ዝም ያላችሁ ምዕመናን ነገ ተራችን ነው። ነገ የኛ ተራ ነው። እዩት። ይሄ ታሪክም እኛ ሀገር ነው ያለው። እዚህ ጋር ፈርም እኔ ምለው ትላለህ ባሪያስ ብያለሁ በኢየሱስ ስም እኮ የቀረኝ ነገር አለ። ምንድነው የቀረኝ? ኢንቶቼ እኮ እንዳይዳሩ እንዳይበረከቱ የነሱንም ይዛ በእሷ የመጣው እንዳንዘመት የነሱን ሙሉ ለቀ የሷን ህይወት ለቀ በጓደኛ ትዕግስት በኩል የተሰራውን ድግምት እዚህ ጋር ፈርም ናቀበል አልመለስም መለስ ዳግም አላስለቅሳት ነገሮን አላበላሽ እያልኩኝ ፈርሜ ይሄዳል። ፈርም ሰጩ ነው ጋር አንድ ሁለት ሶስት ሁለተኛ ፈርሞ ወጣ። አጋንንቱ ፈርሞ ወጣ። የምር አሁን ተመልሶ ቢገባ የትኛው ፍርድ ቤት ልትከሰው? ፈርሞ ወጥቷል ብለህ አሁን ሞጆ ነው አይደል የምትቀል? የሞጆን ህዝብ ነው የምትቀልድበት አይደል? እንደው መጽሐፍ ቅዱሳዊ ያልሆኑ ልምምዶች እየበረከቱ መጥተዋል። ከዚህ በፊትም ሰርተሃል። አርያ ሚዲያ ላይ ሰርችበታል። እየደገመ ነው ልምምዱን እያበረታው። የኃጢአት ልምምዶች ምናምኖች በጣም ብዙ ናቸውና በቸርች ስም የሚሰራ ወንብድና ላሳያችሁ ፈልግ። ሰላም እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። እስቲ አካውንቴን ኮፒ ሊንክ አድርጉልኝ፣ መልእክቶች የሰው ጋር እንዲደርሱልኝ እፈልጋለሁ። እንግዲህ እንደተለመደው ለስንት ዓመት እኔን መሰሎች ወንድሞችን ጨምሮ ቤተክርስቲያን ፍትህ ለቤተክርስቲያን የቤተክርስቲያን ህልውና ተነካ እያለን ስንጮህ ቆይተናል። ነገሩ ግን ተባብሶ መጥቶ ቤተክርስቲያን ፍትህ ልታገኝ አይደለም እንደ ሀገርም ተደማጭነቷ ቀንሶ በጣም ማንም ማይሰማት ሆናለች ማለት ነውና አሁን ምን መሆን ነው ያለበት ነው?
ማለት አንድ የተለመደ ነገር አለ በእኛ ቤተክርስቲያን ውስጥ ቀኝን ሲመታ ግራህን ስጥ የሚል ይሄ በቃ ያለፈበት ታሪክ ነው እና ለማን መጠቀም እንዳለብን እንኳን እኛ አልገባንም እና ይሄ ነገር እየጎዳን መጥቷል። ይህ ነገር በጣም ከመብዛቱና ከመስፋፋቱ የተነሳ ኦርቶዶክሳውያን ወጣት በዚህ ሰዓት ላይ ተሰዳጅና ደሃ ነው። ሌላው ግን በጣም ባለሀብት ነው። በጣም እየሰሩ ናቸው በሀገራቸው ላይ ሰክሰስ ሆነዋል እና ይሄ ጥሩ ነው ይበል የሚያስበኝ ነው። ግን እኛ እንደ ኦርቶዶክሳዊ ምንድነው ማድረግ ያለብን? ወደ ፖለቲካው ሂሪዮተ ዓለም ውስጥ መግባት መቻል አለብን ብዬ አስባለሁ። ኦርቶዶክሳዊን ከኢትዮጵያ ፖለቲካ ውስጥ አሁን ወጥቷል፣ አልቋል፣ ምንም የለም። ባለፈው እንደሰራሁት ቪዲዮ ማለት ነውና አሁን ወደ ፖለቲካው መመለስ መቻል አለብን። ጥቃቅን አጀንዳዎችን መቀበል መቻል የለብንም። ለምሳሌ ዘር የሚቆጥረው ብሔር የሚቆጥረው ማን ነው ስትል ኦርቶዶክሳዊ ብቻ፣ ሌላው ዘር ብሔር ሲቆጥር አታዩ። ከዚህ ከጥቃቅን ነገር ውስጥ ወጥተን ሐሳባችንን አይምሮአችንን ሰፋ አድርገን ማሰብ መቻል ይኖርብናል ብዬ አስባለሁ እና ወደ ፖለቲካው ሂሮት ዓለም ውስጥ መግባት አለብን። ኦርቶዶክሳዊ ወደዛ ውስጥ መግባት አለበት። ስለ ፖለቲካ መነጋገር አለበት። ስለ ፖለቲካ ስትነጋገር ዘር ቆጥረህ አይደለም፣ ስለ ስርዓቱ ነው። ለቤተ ክርስቲያን የሚጠቅማት ነገር የቱ ነው? ምክንያቱም አንድም ፖለቲካ ስለጠፋ ነው ህዝበ ክርስቲያኑ በያለበት እየታረደ እየሞተ አባቶች እየተገፉ ቤተ ክርስቲያን እየተቃጠለች አለችውና ፖለቲከኛ ባለማህተብ ያስፈልጋል። ዓለማዊ ዕውቀት የተነበበ ሁሉ እንደ ውሻ አይጠጣም ወንድሞች። ዓለም ብዙ አይነት ዕውቀት ይኖራታል፣ ግን መበጠር አለበት። ያ እጅ የተባለ ይላል ቅዱስ ባስልዮስ መንፈሳዊ እይታ ነው። በመንፈሳዊ እይታ መመዘን አለበት። የመጣውን የሰማችሁትን ሁሉ የተሰማ ሁሉ ወደ አይምሮ አይገባም። በአዲስ ኪዳን በምላስ ብቻ የሚጠጡ ማለት ጌዲዮንን ለይልኝ ያለው ይላል። ሳያስደግፉ የሚጠጡ ማለት የዓለምን ጥበብና ዕውቀት ሳያማርጡ በዕውቀት በመንፈሳዊነት ሳያበጥሩ ዝም ብሎ የሚግቱ፣ ይሄ ፍልስፍናውን የሚግቱ እንደነ ፕሌቶ እንደነ ታለስ እንደነ አናክሲማንደር ፍልስፍና ይዟቸው የሄደ በጣም ብዙዎችን እኮ ፍልስፍና ወስዷቸዋል። አሪዮስን እኮ ያህል ሊቅ አልነበረም። እነ ጠርጡልያን የሄዱት በምንድን ነው? እነ አቡሊናሪዮስ እነ ፔላጊዮስ ለምን ወጡ? ውሃው ሲጠጡ ዝም ብለው እንደ ውሻ ስለጠጡ። ዓለማዊ ዕውቀት የተነበበ ሁሉ እንደ ውሻ አይጠጣም ወንድሞች። ዓለም ብዙ አይነት ዕውቀት ይኖራታል፣ ግን መበጠር አለበት። ያ እጅ የተባለ ይላል ቅዱስ ባስልዮስ መንፈሳዊ እይታ ነው። በመንፈሳዊ እይታ መመዘን አለበት። የመጣውን የሰማችሁትን ሁሉ የተሰማ ሁሉ ወደ አይምሮ አይገባም። እነዚህ አስደግፈው የጠጡት ደግሞ ማን እንደሆነ ታውቃላችሁ? እነ ቅዱስ ዮሐንስ አፈወርቅ ናቸው። እንደ ዮሐንስ አፈወርቅ ዕውቀት የተማረ ማን አለ? ሪቶሪክ ተምሯል፣ የስነ ዘዴ ንግግር፣ ፍልስፍና ተምሯል ከሊባኖስ ዝር። ግን ለሱ ኦርቶዶክሳዊነት ነበር ልዕልናው። በእጅ አስደግፎ መጠጣት ማለት ያ ነው፣ መንፈሳዊነትን ማስቀደም። በመገናኛ ብዙሃን የሚለቀቅ ነገር ሁሉ ወደ አይምሮ አይገባም። ወንድም እህቶቼ፣ በዚህ ዘመን በሚዲያ ላይ እኮ በምላሱ የሚጠጣ እኮ ብዙ አለ። በሚዲያ ላይ የተለቀቀ ሁሉ አይምሮአችሁ ውስጥ እንዳታስገቡ ተጠንቀቁ። ሪፖርት እያደረጉ ሲያስወርዱን 1 ሚሊዮን ሰው ተከታይ እንዳለው እናየዋለን ሚዲያውን። ግን ምን እየሰራን ነው? ለምንድን ነው የሚጠበቅብን ነገር ማድረግ ያልቻልነው? ክርስቲያን የሆነ ሁሉ በሕዝብ ፊት እንዲያበራ ሃይማኖታዊ ትእዛዝ ተሰጥቶን ነው። እኛ ማንንም ለመንቀፍ ለመክሰስ ፈልገን አይደለም። ከዚህ በኋላ ሄዱ በዓለም ሁሉ ወንጌልን አስተምሩ ብሎ ሐዋርያትን ልኳል። የሐዋርያት ተከታይ የሆን ሁላችን ደግሞ ወንጌልን በዓለም እናስተምር ዘንድ ግዴታ አለብን። እንዲህ ከሆነ ለምንድነው የእግዚአብሔርን ቃል በማስተማራችን ከሳሾች ሲበዙ፣ የእግዚአብሔርን ቃል በመናገራችን በሐሰት የተደራጁ ሰዎች ሲነሱ እኛ ለጽድቅ ማንደራጀው ለምንድን ነው? ከሙታን ተለይቶ የተነሳው ሞትን በሞቱ የገደለው አንድ ጌታ አለ፣ እርሱም ኢየሱስ ክርስቶስ ነው። ከእርሱ ተቃራኒ የሆነ ባልፈጠረው ዓለም የሰለጠነ ጣዖት ካለ በአደባባይ እንገልጻለን። ይህን አስተምህሮ ስንናገር ለምን ብሎ የሚከስ ሰው ሲከሰት ሲፈጠር ለዚያ ጥያቄ መልስ ይሰጣል። የምናነበው የራሳቸው መጽሐፍ ነው እና ኃይለማርያም ሌሎቹም የሚያነቡት ከመጽሐፋቸው ውጭ የሆነ የስድብ የተቀላቀለበት ጥላቻ የተቀላቀለበት ሐሳብ ካለ በስርዓት መሞገት ይቻላል። ማስረጃ ይዛችሁ ነው ሰኞም ማክሰኞም ረቡዕም ሐሙስም መወያየት እንችላለን። ከዚያ ውጭ ግን ያለ ማስረጃ እኔ መጽሐፍ ቅዱሴ ስለተነበበ አይቆጨኝም፣ ደስ ነው የሚለኝ መጽሐፍ ቅዱስን አስተዋወቅልኝ ብዬ ማንም ሰው ከየትም መጥቶ ማንበብ ይችላል። ከዚያ ውጭ እንዲህ አይነት ስርዓት ሲደረግ
ስራችን ምንድነው? ለምንድነው ሁልጊዜ ኮፒ ሊንክ አድርጉ ምናምን እንደዚህ አድርጉ ምን ባለው ምን እንሰራለን? እዚህ 4000 5000 ሰው ያመሻል ቁጭ ብሎ ግን ያወርደናል። ስራችን ስለምንረሳ ነው። ስለዚህ ኮፒ ሊንክ በማድረግ የሚደረገውን ያን በጥቅሉ የምታውቁትን ፕላትፎርሙ የሚፈልገውን ጉዳይ አድርጉ። በጥፍ ተደራጅተን ሲገፉን እንዲህ እንበረታለን። በምላስ ከሆነ መቼም መበርታት አንችልም። በተግባር ሁላችንም የየድርሻችንን እንስራ የሚል በጣም ስነስት እንዲሁ ዘርግፎ ሲያስወጣን እንደ በጣም ነው የቆጨኝ በእውነት ምን እየሰራን የኛ ክርስቲያኑ የሚለው በጣም ያበሳጫል። ስለዚህ በጣም አደራ በቃ ይሄ ለሁሉም ሰው አደራ ነው የምለው። በቃ እዚህ ቤት ስትገቡ ስራችሁን ስሩ። መደረግ ያለበትን ነገር ሁሉ አድርጉ። ዩቲዩብ ላይም ግቡ፣ ለሌላውም ሸር አድርጉ። በደንብ ይተላለፍ። በደንብ እንዴ መብራት እኮ በርቶ እንቅብ ውስጥ አይከተትም። ሰገነት ላይ ነው ከፍሎ ሰው ሁሉ ለሰው ሁሉ እንዲያበራ ነው የሚደረገው። እኛም ተጠምቀን ለሰው ሁሉ እንድናበራ ነው። መብራቶች ነን፣ እናበራለን። መብራቱን የማይፈልግ ሊያጠፋን የሚነሳ ሰው ሲኖር ደግሞ አለን ብለን በጋራ መደራጀት ይጠይቃል። ስለዚህ ሁሉ ጊዜ ኮፒ ሊንክ አድርጉት፣ እንትኑ ይጨምር፣ እንደዚህ ይደረግ ምናምን እንዴ ስልካችን እንጠቀምበት። በስደት ያላችሁ ምናልባት ራት ማብሰል ምናምን በኤርፖርት የምትሰሙት እናንተን ምንድነው በኤርፎን የምትሰሙት እናንተን አይወክልም። ከዚያ ውጭ ግን ቁጭ ብለን ስልካችን በእጃችን የያዝን ሰዎች ግን እንጠቀምበት። የድርሻችንን እንስራ። ሐዋርያ ሆኖ ሰው ሲያገለግል እናንተ ደግሞ እንደነ ፌቨን ሁኑ፣ አገልግሉ። በምንችለው መክሊት እናገልግል። እንዲያ ካልሆነ ግን ዝም ብሎ የሆነ ሰው ሲታገል ቁመን የምናይበት ይሄ ኳስ ጨዋታ አይደለም የጀመርነው። እንደ ህይወታቸውን የገበሩበት ነው ወንድሞቻችን። ከሀገር ተሰደው በረሃ አቋርጠው በርካታ ስቃይ ያሳለፉበት ነው። ስለሆነም በጣም አደራ በጣም በቃ ወደ ቶፒኩ እንድንመለስ ይሄን መልእክት ለማስተላለፍ ነው የቀደምኩ። ወደ ትምህርቱ እንመለስ። ቀጥል ኃይለ ማርያም።